መገናኛ ና እንሂድ በቃ ሳብ መገናኛ ጤና ይስጥልን። ይህ መገናኛ ቲዩብ ነው። ጤና ይስጥልን ቤተሰቦቻችን፣ የሰዓቱን ዜና ይዘን ተገናኝተናል። አብራችሁን እንድትቆዩ በአክብሮት እንጋብዛለን። ለሰዓቱ ከያዝናቸው ዜናዎች መካከል አጣብቂኝ ውስጥ ስለገባው ህወሓት የተለያዩ መረጃዎች እየወጡ ነው። የአቶ ጌታቸው ረዳ ቡድን ጠንካራ መሰረት ነው ተብሎ ከሚነገረው ከደቡባዊ ትግራይ አካባቢ የተለያዩ የማህበረሰብ ክፍሎች የተሳተፉበት ሰላማዊ ሰልፍም ተካሂዷል። ዶክተር ደብረጽዮን ከሰሞኑ ላስተላለፉት ዛቻም የዞኑ አስተዳደር አካላት ጠንከር ያለ ምላሽ ሰጥተዋል። አምነስቲ ኢንተርናሽናል የጤና ባለሙያዎች በበርካታ አካባቢዎች በጸጥታ ኃይሎች በዘፈቀደ እየተያዙ ነው አለ። ድርጅቱ የጤና ባለሙያዎች የሀሳብን በነጻነት የመግለጽና ሰላማዊ እንቅስቃሴ በማድረጋቸው ባለስልጣናት እያደረሱባቸው ያለውን ማንገላታት እንዲያስቆሙና በዘፈቀደ የታሰሩ ሁሉንም የሕክምና ሰራተኞች በአስቸኳይ እንዲፈቱም ጥሪ አቅርበዋል። በሳውዲ አረቢያ የስደተኞች ሰራተኞች ሞት መጠን መጨመሩን የሰብአዊ መብት ቡድኖች አሳሰቡ። ሳውዲ አረቢያ የዓለም ዋንጫን ለማስተናገድ በምታደርገው ዝግጅት ወቅት በሚካሄዱ የግንባታ ስራዎች ውስጥ የሚሳተፉ ስደተኛ ሰራተኞች ላይ የሚደርሱ የሞት አደጋ እንደሚያሻቅብ የሰብአዊ መብት ድርጅቶች አስጠንቅቀዋል። መገናኛ ና እንሂድ በቃ ሳብ ወደ ዝርዝር ጉዳዮች ስናመራ ዛሬ በትግራይ ደቡባዊ ዞን ማይጨው ከተማ የደብረጽዮን ገብረ ሚካኤል የህወሓት ክንፍ ባለፈው ሳምንት የሰጠውን ጋዜጣዊ መግለጫ የሚቃወም ሰልፍ ተካሂዷል። ትላንት ከኢትዮጵያ ፖለቲካ ፓርቲዎች የተሰረዘው ህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ባለፈው ሳምንት ወይን ለተባለ የድርጅታቸው ልሳን በሰጡት ቃለ መጠይቅ ድርጅታቸው በክልሉ ደቡባዊ ዞን የአመራር ማስተካከያ እንደሚያካሄድ ዝተውም ነበር። የዞኑ አስተዳደር በመራውና ባስተባበረው ዛሬ በተካሄደው ሰላማዊ ሰልፍ የሊቀመንበሩን መግለጫ ሙሉ በሙሉ በመቃወም ቡድኑ ያሰበውን ከመፈጸም እንዲቆጠብ የሚያስጠነቅቁ የቁጣ ድምጾችም ተሰምተዋል። በሰልፉ ምርጫችን ሰላም ነው፣ አስተዳደራችን ለሚነካ የህወሓት ከፋፋይ ቡድን አንታግስም፣ ኋላ ቀር አስተሳሰብን እንቃወማለን፣ የሻዕቢያ ተልዕኮ ከሚያስፈጽም ኃይል ግንኙነት የለንም፣ በምስለኔ አንመራም የሚሉና ሌሎች መፈክሮችም ተደምጠዋል። በሰላማዊ ሰልፉ የተገኙ ዳግም ጦርነት እንዳይቀሰቀስ ስጋት ያደረባቸው እናቶች በምህላና እንባ መሬት ላይ ተኝተው ሲማጸኑም ታይተዋል። በሰላማዊ ሰልፉ ላይ በመገኘት መልእክት ያስተላለፉት የማይጨው ከተማ ከንቲባ ዮሐንስ አዱኛና የዞኑ ዋና አስተዳዳሪ ሀፍቱ ኪሮስ ህዝቡ ሰላሙ እንዳይነጠቅ ከማንኛውም ጊዜ በላይ ንቁ መሆን አለበት ብለዋል። ሰልፉ ከትላንት የህወሓት ስረዛ ተያያዥነት የሌለው ቀድሞ የተያዘ ፕሮግራም እንደሆነም ተነግሯል። ከሁሉም የህብረተሰብ ክፍሎች የተውጣጡ ተሳታፊዎች ያካሄዱትን ሰልፍ በሰላም ማጠናቀቃቸውንም መረጃዎች አረጋግጠዋል። መገናኛ ና እንሂድ በቃ ሳብ አምነስቲ ኢንተርናሽናል በተለያዩ የኢትዮጵያ አካባቢዎች የጤና ባለሙያዎች በጸጥታ ኃይሎች በዘፈቀደ እየተያዙ ነው ሲል ገልጿል። የአምነስቲ ኢንተርናሽናል የምስራቅና ደቡብ አፍሪካ ቀጠና ጽሕፈት ቤት የጤና ባለሙያዎች ላይ የተወሰደው እርምጃ ብቸኛው ክስተት ሳይሆን የሰብአዊ መብት ተሟጋቾችና ጋዜጠኞችን ኢላማ ማድረግን ጨምሮ ባለስልጣናት በተደጋጋሚ ተቃዋሚዎች ላይ የሚወስዱት እርምጃ ሰፊ አካል ነው ብሏል። አምነስቲ የጤና ባለሙያዎች ማህበር ፕሬዚዳንት ዮናታን ዳኘው ግንቦት 4 ቀን 2017 ዓ.ም ተይዘው እስካሁን በስር ላይ እንደሚገኙ ከማህበሩ የደረሰውን መረጃ እንደሚያመለክት ገልጿል። ድርጅቱ የጤና ባለሙያዎች የሀሳብን በነጻነት የመግለጽና ሰላማዊ እንቅስቃሴ በማድረጋቸው ባለስልጣናት እያደረሱባቸው ያለውን ማንገላታት እንዲያስቆሙና ዮናታንና ሌሎች በዘፈቀደ የታሰሩ ሁሉንም የሕክምና ሰራተኞች በአስቸኳይ እንዲፈቱም ጥሪ አቅርበዋል። አምነስቲ በመግለጫው የጤና ባለሙያዎች በአሁኑ ወቅት የከፊል ሰላማዊ አድማ በማድረግ የተሻለ ደመወዝና የስራ ሁኔታ እንዲኖር በመጠየቅ ላይ መሆናቸውንም ገልጿል። ባለስልጣናቱ የጤና ባለሙያዎችን በሰላማዊ አድማ ላይ የመሳተፍ መብትን እንዲያከብሩ እንዲሁም ህግ አስከባሪ አካላት ለተቃዋሚዎች ክብር እንዲሰጡ እንዲያመቻቹና ጥበቃ እንዲሰጧቸውም አሳስበዋል። አምነስቲ ይህን ያለው የጤና ባለሙያዎች ለሶስተኛ ቀን በከፊል ሀገር አቀፍ የስራ ማቆም አድማ እያደረጉ ባሉበት ወቅት እየተፈጸመባቸው ያለውን እስር መቀጠሉን ተከትሎ ነው። ማክሰኞ ዕለት የተጀመረው ከፊል ስራ ማቆም አድማ ፍትሐዊ ደሞዝ ክፍያና የተሻሉ ጥቅማጥቅሞች እንዲፈጸሙላቸው የሚጠይቅ የተቀናጀ እንቅስቃሴ አካል ነው። ይህን ተከትሎ በበርካታ የሀገሪቱ አካባቢዎች የጤና ባለሙያዎች ላይ እስር እየተፈጸመ መሆኑን ባለሙያዎቹ ይገልጻሉ። መገናኛ ና እንሂድ በቃ ሳብ
በሳውዲ አረቢያ የስደተኞች ሰራተኞች ሞት መጠን መጨመሩን የሰብአዊ መብት ቡድኖች አሳሰቡ። ሳውዲ አረቢያ የዓለም ዋንጫ ለማስተናገድ በምታደርገው ዝግጅት ወቅት በሚካሄዱ የግንባታ ስራዎች ውስጥ የሚሳተፉ ስደተኛ ሰራተኞች ላይ የሚደርሰው የሞት አደጋ እንደሚያሻቅብ የሰብአዊ መብት ድርጅቶች አስጠንቅቀዋል። በሳውዲ ያለውን የውጭ ሀገር ሰራተኞችን ደህንነት በተመለከተ ሪፖርት ያወጡት የመብት ተቆርቋሪ ድርጅቶች ገና ካሁኑ መከላከል በሚቻሉ የሥራ ቦታ አደጋዎች የጉልበት ሰራተኞች እየሞቱ ነው ብለዋል። ነገር ግን አብዛኞቹ ሞቶች የተከሰቱት በተፈጥሯዊ ምክንያት እንደሆነ ተደርገው ስለሚመዘገቡ የሟች ሰራተኞች ቤተሰቦች ተገቢውን ካሳ እንዳያገኙ እንደሚደረግም ሪፖርቱ አመላክቷል። በ2034 በሚካሄደው የሳውዲ አረቢያ የዓለም ዋንጫ ትልቁና ከፍተኛ ወጪ የሚወጣበት ሲሆን በግንባታ ላይ የሚሰሩ ሰራተኞች ሕይወትን የሚያስከፍል ይሆናል ሲሉ የመብት ተቆርቋሪ ድርጅቶች አስጠንቅቀዋል። ከ9 ዓመት በኋላ ለሚካሄደው ዓለም አቀፍ ዋነኛ የእግር ኳስ ውድድር ዝግጅት ሳውዲ አረቢያ 11 አዳዲስ ስታዲየሞችን፣ የባቡርና ሌሎች የትራንስፖርት መስመሮችና 185,000 የሆቴል ክፍሎችን ጨምሮ በሌሎችም መሰረተ ልማቶች ግንባታ በሚሊዮኖች የሚቆጠሩ የውጭ ሀገር ሰራተኞች እንደሚመጡም ይጠበቃል። የሰብአዊ መብት ተከራካሪ ቡድኖች ለመንቀሳቀስ በማይችሉባትና የሰራተኛ ማህበራት በታገዱባት ሀገር ውስጥ የውጭ ሀገር ሰራተኞች ሞትን በተመለከተ ትክክለኛ መረጃ ማግኘት አዳጋች ነው ይላሉ። ነገር ግን ሂዩማን ራይትስ ዎች ከፎቅ ላይ የወደቁ በከባድ ማሽኖች የተጨፈለቁ ወይንም የአካል ጉዳት የደረሰባቸውና በኤሌክትሪክ አደጋ የተጎዱ ሰራተኞች ቤተሰቦችን ከባንግላዴሽ፣ ከህንድና ከኔፓል አግኝቼ አነጋግሬያለሁ ብሏል። ፊፋ ለሂዩማን ራይትስ ዎች በሰጠው ምላሽ በሳውዲ አረቢያ ውስጥ ከዓለም ዋንጫ ዝግጅት ጋር በተያያዘ የግንባታ ስራዎች ላይ አስገዳጅ የደህንነት ጥበቃ ስርዓት በመዘርጋት ተግባራዊ የሚደረግበት ሁኔታ ለማመቻቸትም ማቀዱን አስታውቋል። ቤተሰቦች ለሰዓቱ ያዝናቸው ዜናዎች ይህን ይመስሉ ነበር። ስለነበረን ቆይታ እናመሰግናለን። መልካም ጊዜ። መገናኛ ና ና ና ና እንሂድ በቃ ሳብ መገናኛ ጤና ይስጥልን። ይህ መገናኛ ቲዩብ ነው።